ወጣቶች ተነሱ ታጠቁ ባጭር እንሁን አንድ ላይ የጋሻ ለሀገር እንረከብ ከአባቶቻችን ጦር ለሀገራችን እንሁን የብረት አጥር የሚል ነበረ። ነጻነት ምን እንደሆነ የምናውቅ ነው። አሁን ገንዘብ ነው ጠቅላላ ሰው የሚፈልገው፣ የገንዘብ ሰው ነው። እንደኛ ልማጃ ነው ጥያቄ ያለኝ አላሉ። እነኛን 5 ሰዎች ብንሰጣቸው ልትፈጃቸው ነው? ሂሳብ ሊሰሩ ነው? መስዋዕት ነው እንትኑ አደራሹ። አሁን እነሱ ኢትዮጵያ ሰው ትበላለች የሚል ስላልሰሙ እንቅልፍ አንዴተኛ የለም። ከዛ ከተማረኩ ሰራዊት አንድም አልተኛው። ሁሉም እንዴ አሁን ጠላትን እናጥፋና ስለ አማራና ስለ ኦሮሞ በሚቀጥለው ነጻ ስንወጣ እንወያያለን። ሰደፉን ሲያወጡ ቸበስል ሊፈረጥጡ ሽምግልና ይቀበሉ ነበረ። የአፍሪካ መሪዎች እንዳሁኑ ግትር አስተሳሰብ የላቸው። ግጥሚያ ሁሉ ይደረግ ነበረ። የላኛ ጎል ላይ ልክ እሱ ጋር ነው የተሰቀሉት። ኑርልን መሪያችን እንበል አለለ አሪም በደው ለሪሪደው ክላደረ። ይሄ ተፈሪ ማር እግር ኳስ ብቻ ነው መቻል። አንድ ጊዜ ብቻ ሄዶ እዛ ላይ ከእንግሊዙ መርፈኛ ከአርሰናል ተጫውቶ ዋንጫ ያገኘው። ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። ለጦር ሰራዊቱ በአጠቃላይ ለመከላከያ ኃይሉ የሞራል ስንቅ የሚሆነው፣ ለደጀኑ ደግሞ ብርታት የሚሆነው የኪነ ጥበብ አንድ አላባ ሙዚቃ ነው። ከሙዚቃው ደግሞ በወታደራዊው ቤት በመከላከያ ዘንድ የወታደሩን ለሞራል ስንቅ እያስታጠቀ ወደፊት በጸንቶ እንዲጓዝ ከሚያደርገው አንዱ የኪነ ጥበብ አላባ ቀደም ሲል እንዳልነው ሙዚቃ ነው እና በዚህ ዘርፍ ላይ ረጅም ጊዜ ያገለገሉ ትልቅ ታሪክ ያላቸው እግረ መንገዳቸውንም ደግሞ ያልተሰሙ ታሪኮችን ሊያጫውቱን አንድ እንግዳ ጋብዣለሁ። አያታቸው የአድዋ አርበኛ ናቸው። አባታቸው ደግሞ የማይጨው አርበኛ ናቸው። እሳቸው ሙዚቀኛ ሆኖ ቢቀጠሩም እንኳን ኮንጎ የመዝመት እድል አግኝተዋል። ልጃቸው ደግሞ የሶማሊያ የኩልሚስ መድፈኛ ነበሩ። ውትድርና በዘር ይተላለፋሉ ያስብላል። የትናንቱ ከሌለ የዛሬው የለም እና የትናንቱን አንስተን ዛሬን ዘክረን ጀግኖችን አመስግነን ላደረጉት፣ ለፈጠሩት፣ ላሳዩን ክብርና ውለታ ባርኔጣችንን አንስተን ነገን ደግሞ ሌሎች ጀግኖችን መፍጠር እንችል ዘንድ እንደዚህ አይነት የአገር ባለውለታዎችን አምጥተን ወደ እናንተ አድርሰን ታሪካቸውን ተጫውተን የምንቀስመውን ቀስመን ለትውልድ የሚተላለፈውን ለትውልድ እናስረክባለን። ማን ይናገር የነበረ ማን ያርዳ የቀበረ እንዴሉም ከ1947 ዓመተ ምህረት አንስቶ ነው በሙዚቀኝነት የተቀጠሩት። በ1947 ያን ጊዜ በምድር ጦር ሙዚቀኛ መምሪያ ሲቀጠሩ መጀመሪያ ትሮፖን የሚባለውን የሙዚቃ መሳሪያ ነበር የሚጫወቱት። በኋላም የሙዚቃ መሳሪያ አሰልጣኝ እስከ መሆንም ደረጃ ደርሰዋል። በ1948 የአፍሪካ መሪዎች ወደ አዲስ አበባ በመጡ ጊዜ ያን ጊዜ ኢትዮጵያ ለሁሉም የአፍሪካ አገራት ነፃ መውጣት ከቅኝ ግዛት መላቀቅ አርአያ ነበረችና ንጉሠ ነገሥቷን አግኝተው ሰላምታ ሰጥተው በአክብሮት ወደ አገራቸው ሲመለሱ እንዳመጣጣቸው ወደ መጡበት ጫካ ወይንም ሸፍተው ወደ ቆዩበት ወይንም ቅኝ ገዢዎችን ተከልለው በነበሩበት ዋሻ አይደለም የሚመለሱት፣ ወደ አገራቸው ርዕሰ ከተማ እንጂ። እንዲህ ሲያደርጉ በድሮ አውሮፕላን ማረፊያ አሁን ኦልድ ኤርፖርት ብለን የምንጠራው ያን ጊዜ እዛ ነበረና አውሮፕላን ማረፊያው በ1948 ከመጡ የአፍሪካ መሪዎች አንደኛው ንክሩማህ እንደነበሩ ይታወሳል።
እዛን ጊዜ ሙዚቀኛ ሰልፈኛ ሆነው ተቀብለዋል እንግዳዬ። በ1947 ሲቀጠሩ ደሞዛቸው በጣም ብዙ ነበር። በወር 5 ብር። ደሞዙን አግኝቶ ምን ይበላል ተብሎ ይገመት ነበርና 8 ብር የቀለብ ይሰጣል። ያው በዱቄት እና በሊትር 1 ሊትር ዘይት እና ዱቄት ተደርጎ እና በ1947 እንደዚህ ሆነው ወደ ሙዚቀኛ ምድር ጦር ሙዚቀኛ መምሪያ የተቀጠሩት እንግዳዬ ኮንጎም ዘምተዋል። ብዙ ታሪክም አላቸው። የሚገርመው ከየክፍሎቹ ተዋተው እየተውጣጡ ክለቦች የስፖርት ውድድር ያደርጉ ነበር። በአጋጣሚ በቅኝ ግዛትነት ሶማሌላንድን ታስተዳደር የነበረችው እንግሊዝ የራሷን ከወታደሩ የተውጣጣ ስፖርተኞቿን በተለያዩ ስፖርቶች ስታሳትፍ ኢትዮጵያም መቻል ተመስርቶላት የእግር ኳስ ቡድን ነበራት እና ሀርጌሳ ላይ የእግር ኳስ ግብዣ ተደረገ። መቻልም ወደ ሀርጌሳ ሄደ። የእንግሊዙን መድፈኞቹን አርሰናልን አሸነፈ። እንዴት? ከእንግዳዬ ጋር የሚኖረን ጨዋታ እንደርስበታለን። እንኳን ደህና መጡ እንግዳዬ። እንኳን ደህና ቆያችሁ። እንግዳዬ እስካሁን ደስ ያስተዋወቅኳችሁ ሻምበል ባሻ ካሳ ዘገየ ይባላሉ። ስመጥር ሙዚቀኛ ናቸው። እንግዲህ ከሙዚቃ መሳሪያም በየአይነቱ ያጫውቱናል። በድጋሚ በፌርማታ እንግዳ ስም እንኳን ደህና መጡ ማለት እፈልጋለሁ። እንኳን ደህና ቆያችሁ። እስኪ ስለ 1947 መቀጠር ወደ ሙዚቀኝነት የገቡበትን ህይወት ከማንሳታችን በፊት የትውልድ ቦታውንና እንዴት ወደዚህ ሙያ ሊገቡ እንደቻሉ ያስታውሱኝና ትንሽ ወደ ኋላ መለስ ብለን ከሱን ጀምር። እንግዲህ የተወለድኩት ጅባትና ምጫ ጀሉ ወረዳ ሽኩቴ ዳቢ ቀበሌ የሚባል ነው እና በዛን ዘመን እኔ ልጆኜ አንድ ዘፈን ተዘፈነ በኦሮምኛ ቢሻን አዲስ አበባ ሳይናውሬ ለፈሴኑ ፊ ነጋቲ አይሪያ ምልሚሊን ኡፌ አንዴሙ ፊ ተብሎ ኮሪያ ዘመቻ ተዘፈነ። የአዲስ አበባ ውሃ ቢሻን አዲስ አበባ ሳይናውሬ ለፈሴኑ ፊ ነጋቲ አይሪያ ምልሚሊን ኡፌ አንዴሙ ፊ ብሎ ተዘፈነ በኦሮምኛ። ምን ማለት ነው? የአዲስ አበባ እንግዲህ የአዲስ ውሃ ሳህን ዘልቆ ወደ መሬት ገባ እንደማለት ነው ትርጉሙ። እና በዚህን ጊዜ የጅባትና መስጫ ጎረምሳ ቀጥታ ሞፈሩን ሰቅሎ ወደ ጃልሜዳ ኮሪያ ዘመቻ መጣ። እኔም ትንሽ የ13 ዓመት ልጅ ሆኜ ጥብቆ ለብሼ ሱሪም የለኝም ሲመጣ አባረሩኝ። ተመልሼ በ45 ዓመተ ምህረት አባቴ አግኝቶኝ ይዞኝ ገባ። ቆጭቶኛል። የነኛ ሄዶ መምጣት ያንን የክብር ልብስ ለብሶ ሳይ እንደገና በ46 ዓመተ ምህረት መጋቢት 13 ቀን ጠፍቼ ደግሞ መጣው እና ወደ አሮጌ አውሮፕላን ማረፊያ እንዳጎት ነበረኝ። እሱ ጋር በሰው አደረሱኝ። ከዛ የምድር ጦር ሙዚቃ አዲስ አበባ ክለቦች ከማነው ሰራዊት ቦይስ ስካውት ይቀጥሩ ነበረ በብዛት። በዛን ጊዜ እኔም ምድር ጦር ሙዚቀኛ በ46 ሐምሌ ወር ተቀጠር። ብዙዎች ሆነን ተቀጠር። ባጀቱ 47 አንደኛ ወር ነው ስለተባለ በ47 ዓመተ ምህረት ያው ሕክምና ጨርሰን ወደ ምድር ጦር ሙዚቀኛ በቦይስ ስካውት እንግዲህ በዛን ጊዜ ደሞዝ የሚበላ ቦይስ ስካውት 5 ብር ነበረና ግን ክበብ ስላለ ሜንስ ቤት ስላለ ችግር የለም። ያንን ያለንን ዱቄት ምናምኑ ወደ ክበብ አግብተን
2 ብር ጨምረን እንበላ ነበረ እና በዛን ጊዜ አስተማሪ እንግሊዛዊ ካፒቴን ሃሪባልሻው ይባላሉ። ሚስተር ደሱሳ ቫይሌን፣ አጎፕ ክላርኔት እና መሳሪያ ይደሳ አርመናዊ ናቸው። በእነኚህ ያው እስከ መጨረሻው ሙዚቃ ተማር አጠናን። በ48 ዓመተ ምህረት ኢትዮጵያ አፍሪካን ነጻ እንድታወጣ በተፈቀደው መሰረት ቀዳማዊ ኃይለ ሥላሴ ነጻ እንዲያወጡ በተደረገው መሰረት የመጀመሪያውን 48 ዓመተ ምህረት የጋናው መሪ መጣ። አሁን እሱም አሮጌ አውሮፕላን ማረፊያ በነበረ ጊዜ ነው። ተቀብለን የክብር ዘበኛና የምድር ጦር ታክቲክ አሁን ብስራተ ገብርኤል በሚባለው አካባቢ ታክቲክ እናሳይ ስለነበረ እኔ በተቀጠርኩ በአመቴ ለጊዜው ድራም ሜጀር አድርጎ አቀረቡኝ። ከክብር ዘበኛ ጋር ውድድር ስላለ በዛ መሰረት እንግዲህ ድራሜጅም ይሰሩ ነበር። ሰራው ለሰረሞኒው ለሰረሞኒው ሰራው ማለቴ ያው እንደ ሰለጠነ ሆኜ ነው የሰራሁት እና ከ5 ብር 6 ብር ገባሁኝ። በዚህ በመስራቴ የልጅ ምክትል የ10 አለቃ ማዕረግ ተሰጠኝ። ከዛም በኋላ እንግዲህ በዛ ዓመተ ምህረት የሱዳኑ ኢብራሂም አሙዲም ለነጻነት መጣ። ያጃኖይ ከዚህ ወስኖ ሲልኩ ወደ በረሃ አይመለሱም፣ ቀጥታ ወደ ከተማው ነው የሚሄዱት። እንደሚባለው የአርበኞች ግንባር በቀኝ ሲገባ ቅኝ ገዩ በግራ ይወጣል ተብሎ ተነግሮናልና ያው በዛን ዘመን በ48 እንግሊዝ እንግዲህ ጋናንና ሱዳንን አጣች ማለት ነው። በ49 ሚልተን አቦቴ የዩጋንዳው ደግሞ መጣ። ያው እሱም በዛኑ ጊዜ ነጻነቱን አግኝቷል። በ50 ዓመተ ምህረት ኬንያ ጆሞ ኬንያታ ኬንያ፣ የታንዛኒያው ኔሬሬ፣ የጊኒው ሴኩ ቱሬ፣ የዛምቢያው ኬኒስ ካውንዳ ደግሞ በአንድ ጊዜ እነኚህ ደግሞ በዚህ ዓመተ ምህረት ነጻነት ወጡ። በዚህን ጊዜ እንግዳን ተቀብለን የምንሸኘው እኛ የምድር ጦር ሙዚቀኞች ነን። የምድር ጦር ሙዚቀኛ በዛን ጊዜ በእንግሊዛዊ የምንመራ ስለሆነ ስልጡንና ንቃት ያለን እንደው አኩሪ ሰራዊት ነበር፣ ንቃትም ነበረ። ስለዚህ ክብር ዘብ ምን ይሰራ ነበር የዛን ጊዜ? ክብር ዘብ ሲመጣ እንቀበለዋለን። ሲቪልም ለበሰ ጨርቅ በቃ አይደለም። ክብር ዘብ ነበር አይደለም አለ። ሰልፈኛ አዎ። እሱ ሙዚቃ አይሰራም እንጂ በሰልፈኛ ብቻ ነው ሰልፍ። እሱ ከኛ ፊት ይቆማል፣ እኛ ከሱ ጀርባ ሆነን ናሽናል አንቲም ካለ ናሽናል አንቲም የህዝብ መዝሙር ማለት ነው። የህዝብ መዝሙር ከሌለ ጀነራል ሰሉት የሚባል አለ። በጀነራል ሰሉት እንቀበላለን። እንዴት ናት እሷ ድምጿ? ጀነራል ሰሉት እንትን ነው ዳምፓ ተራራዲ ዲዲ ዲዲ ለረዲ ለረዲ ዲዲ አንዳንደራ ለምፓም ተራራዲ ደደዳ ደደዲ ዲዲ ደደዳ አንታራራ። ይሄ ጀነራል ሰሉት ነው። ለሁሉም ይሆናል። እና እንግዲህ በዚህ አይነት እያለን ያው ናሽናል አንቲም ደግሞ ካፒቴን ሃሪባልሻው በብዛት የዓለም ናሽናል አንቲም እንግሊዝ ነው ያለው። ከእንግሊዝ ይዞ መጡ። እንደገናም ደግሞ ቀሪው ሻለቃ ሽኔ ኃይሌ የዚህ የጀግና ሙዚቀኛ አዛዥና ዘፋኝም ደራሲም ነበሩ እና እንግሊዝ ሀገር ለትምህርት ሄደው እሳቸውም ቀሪውን ትምህርታቸውን ሲጨርሱ ቀሪውን ናሽናል አንቲም ጠቅላላ ኢንተርናሽናል የሆኑትን ሁሉ ከእንግሊዝ ይዘው መጡ። አሁን የአፍሪካ ስብሰባ በየአፍሪካ ሀገር ሲደረግ
የብዙዎቹ ናሽናል አንቲም ከኛ ነው ተጽፎ የምንሰድላቸው። ሙዚቀኛው ደግሞ ብዛም ያይበሰል የሌላቸው ማነው ፊሊፕስ ካምፓኒ ውስጥ በቴፕ አስቀድተን በኤምባሲው አማካኝነት እንልክ ነበረ። እና እንግዲህ የምድር ጦር ሙዚቀኛ ራሱ አምባሳደር ነው ማለት ነው። የአፍሪካ አምባሳደሮች ወይንም የአፍሪካ ነፃ አውጪ ድርጅት ልንባል ይገባናል። እና እንዳየሁት እስከ መጨረሻው ድረስ በተለይ ሰር አባቡከር ታፌዋ ባሌዋ ሰር ብሎ እንግሊዞች ትልቅ ክብር የሰጡት ለናይጄሪያዊው መሪ ነው። ሰር አባቡከር ታፌዋ ባሌዋ በጣም አጭር ናቸው። ወደኛ ይዟቸው ሲመጡ የብረት ሰላምታ ሲሰጥ ደንግጦ ሊሸሹ ስሉ ጃንሆይ እዛው ይዟቸው ቆሙ። ሰደፉ ሲጮህ ነው። ሰደፉን ሲያወጡ ቸፕ ቸፕ ስል ሊፈረጥጡ፣ ምክንያቱም ግፍ ስራ ይሰራባቸው ስለነበረ ከአይሮፕላን የሚወረወሩ እንደነበረ በቃ እንደ ማንኛውም በሜዳ ላይ እንትን እንደምሏቸው ነው። እና ጃንሆይ ያዟቸው እዛው ይዞ አቆዩዋቸው። እና እኚህ ሰው እንግዲህ በመጨረሻ በጣም በአፍሪካ የታወቁ ማለት ነው። ሰር ተብሎ እንግሊዝ ልዑል ነው አይደለም እንደሚባለው ነው። አዎ በእኛ ግን አዎ እንደዛ ነው። በኋላ እኚህ ሰው ምሳሌም ነበሩ። የተማረ በጣም ከፍተኛ እንትን ናቸው። በመጨረሻው ወዳውኑ አንድ ሁለት ጊዜ እንደመጡ በአመት ሁለቴ ሶስቴ ነው ስብሰባ እዚህ የሚደረግና ያው ጀነራል ገዋኔና ኡጁኩ የሚባሉ ሰውየውን ገሎ ጥሎ ሁለቱ እንትን ናይጄሪያን ገነጣጠሏት እና ጃንሆይ በሽምግልና ኡጁኩ ያው የአገሪቷ ዜጋ ሆኖ የሚገባው እየተከፈለው ከአገሩ እንዲወጣ፣ ጀነራል ገዋን ደግሞ አገሪቷን እንዲያስተዳድር ተደረገ። ሽምግልና ይቀበሉ ነበረ የአፍሪካ መሪዎች። እንዳሁኑ ግትር አስተሳሰብ የላቸውም። እና በዚህን ጊዜ እኛ እንግዲህ የምድር ጦር ሙዚቀኞች ሁሉንም አድራጊ ፈጣሪ ነበርን። እንቀበልም እንሸኝም ነበረ። ኬንያም በ63 ኢስት አፍሪካን አግሪካልቸር እና የነጻነት በዓሏን ስታከብር እኛ የምድር ጦር ሙዚቀኞች ሄደን ነበረ። ታንዛኒያ፣ ኬንያ፣ ዩጋንዳ እንደዚህ ነበሩ። ያኔ እነኚህ የጋራ የእንትን አባል ኮሚኒቲ አባል ነው ምንድን ነው ተብሎ አውሮፕላንም በጋራ ይጠቀሙ ነበረ። እና እኛ ሙዚቀኞች ያ ውድድር ቀረም። በውድድሩ ማርሽ ያው እንግሊዝ ብሪቲሽ ነው፣ የነሱም የኛም አንድ ነው። እኛ የምንሰራውን እነሱ ይሰራሉ፣ እነሱ የሚሰሩትን እኛ እንሰራለን። ምክንያቱም የብሪቲሽ እንትኖች ስለነበሩ። ከዛ ምን ተደረገ? እኛ ሜዳ በአንድነት ሜዳ ገባን። የዚህ ሁሉ የአራቱም መንግስታት ሙዚቀኞች አንድ ላይ ሆነን ሜዳ ገባን እና የበዓሉንም ሙዚቃ በአንድነት ሰራን። ከዛ ቀጥሎ እኛ ስልጣኔም ስለነበረን በመጨረሻ ከነሱ ተለይተን ወደ ሜዳ በሰልፍ ገባን። ትርኢንት ልናሳይ። ከዛ መጀመሪያ የኢትዮጵያ ማፕ ወይም ካርታ ሰራን። በቁጭ ያለን ካርታው እንዲነበብ መዝሙር የኛን ይሄ ለአዋጅ የሚጠቀሙበት የነበረው ይሄ ለምተረረፓፒፕረረ ግጥም ነበረውና ወጣቶች ተነሱ ታጠቁ ባጭር እንሆን አንድ ላይ የጋሻ ላይ አገር እንረከብ ከአባቶች
ለጠላቶቻችን ጦር ለሀገራችን እንሁን የብረት አጥር የሚል ነበረ። እሱን ጨርሰን ስንነሳ ፊታችን ወደ ጆሞ ኬንያታ ሄዶ ከዛ ተመልሰን የአፍሪካ ማፕ ደግሞ ሰራን። አሁንም ቁጫል። አሁን ምንድነው የተጫወትነው? አራምቤን አራምቤ አራምቤ ኦሮንዴ ታሞዛም አራምቤ አራምቤ ኦሮንዴ ታሞዛም ኦቱዜንቴሪዳይ ይሄንን ሰራ። በትሮምፖን እንዴት ይሆናል? አይደለም በትሮምፖን ሲሆን እንዴት ይሆናል? ኖታማ ተጽፏል። ይሄ አሁን በያሉልኝ እስኪ ለማለት ነው። በመሳሪያ ኖታ ነው እኮ ኖታ ትዝ አይልማ። ጥቃቅን ነገሮች ናቸው። ማንበብ እንደ ፊደል አይቻልም። ኖቱ እዛ ላይ ይነበባል። ያው ጠቅላላ የኬንያ ሕዝብ ከነመሪው ይሄ አራምቤ የጆሞ ኬንያታ ግጥም ነው። አዎ አራምቤን ያወጡ ጆሞ ኬንያታ ናቸው። እና ጠቅላላ ስቴዲየሙ ከኛ ጋር ነው ያዘመረው፣ እሳቸውም ጭምር ጭራቸውን እስክበትን ጭራ ነው የሚይዙት። አዎ የሁሩ አሉ። ከዛም ሁሩ እና ሰራን። በዛን ጊዜ የመጡት ሙዚቀኞች የቀሩት በቃ አፈሩ። ድራምየሩ ደግሞ እኛ በጣም አስደናቂ ድራምየር ነበረ። ግርማ ሞገስ ትርኢንት በሚገባ አሳየ እና ኢትዮጵያን ማንነታችንን እንግዲህ ስልጣኔ የሚታወቀው አንድ መሪ ወደ አንዱ አገር በሚሄድበት ጊዜ ሜዳ ላይ በተሰለፈው ሰልፈኛና በተለይ በሙዚቀኛው ስልጣኔ የዛ ሀገር ስልጣኔ በእነኚህ ነው የሚታወቀው። አንድ የእንትን ምሁር የሆነ ይሄንን ነው የሚያዩት። ሜዳ ላይ ያለው ወታደር ንቃቱ፣ ሙዚቀኛ ደግሞ አሰላለፉና ሁሌ እንትናዊ እና አሁን ካምቢ ነው የምንበላው። ለ15 ቀን ነው እዛ ይሄድ ነው። እነሱ ያው የበቆሎ ገንፋቸው ሲሰጥ ለኛ ሂልተን ሆቴል ነው የተጋበዝነው እና ዋንጫ ተሸለመ። ሙዚቀኛው ሻምፒዮና ማለት እኮ ነው። አሁንም ቢሆን አሁንም የምድር ጦርን የሚያህል በአፍሪካ ውስጥ ከዚህም በፊት የነበረው የምድር ጦር ሙዚቀኛን የሚመስል አይፈጠርም። የቀድሞ የምድር ጦር ሙዚቀኛን የሚመስል በአፍሪካ ዳግም አይፈጠርም። ምናልባት በእኛ ሀገር እንግዲህ ከውጭ አሁንም ጥሩ ይዘውታል አሰልጣኝ አምጥቶ እንደዛ በእንደኛ ጊዜ አይታዘዝም። ያሁኑ ለምን እኛ እኮ ያን ጊዜ ከነጻነት ከእንትን የመጣንን ነጻነት ምን እንደሆነ የምናግነ አሁን ገንዘብ ነው ጠቅላላ ሰው የሚፈልገው የገንዘብ ሰው ነው። እንደኛ እንትና የሚል አይመስለኝም። ይመስለኛል ነው እንግዲህ የኔ ይመስለኛል ባይ ነኝ። ግን እንደው ልክ ነው። በ5 ብር ደሞዝ ያን ጊዜ በአፍላ ጎርምስና እድሜ ላይ እንደፈለጉ ሮጠው ፈለጉትን ነገር ይዘው የወጣትነት ልብ ደፋር ነው። ስለዚህ በ5 ብር እዚህ ከምቆይ ለነገሩ 5 ብሩን ብዙ ነው። የአሁኑ 5000 ብር ቢሆን ነው። ግን ገንዘቡ አንሶሙ እዛ ለሙዚቃው ፍቅር ተብሎ የመገባቱን ያክል አሁን ከፍቅር ገንዘቡ በልጧል የሚለው በምድር ጦር ላይ ብቻ የምናየው ሳይሆን እንዳለ በኪነ ጥበቡ ላይ ያንዣበበ አደጋ ነው። የግጥሙ መልእክት ራሱ እነ ታምራት ሞላ እነ ጋሻ አለማየሁ ይዘፍኑት የነበረውን የግጥም አይነት ዛሬ ዝፈን ቢባል ወጣቱ ያንንም ለመስማት ጊዜ የለኝም ነው የሚለው። እንኳን እንደዚህ አይነት ትምህርት ነክ ነገር ላይ ያተኮረ እንትኖቹ ትንሽ ስለሚከብዱ ማለት ነው። ግን የውትድርናው ዲሲፕሊን ስላለ ምድር ጦሩ ጋር ግን ይሄኛው ነገር አለ ብዬ አላስብም ለማለት ፈልጌ ነው እኔ በማውቀው ልክ። ትክክል ነው። እኛ ደግሞ እንግዲህ ያው መጀመሪያም ስልጠናው አለ። ሙዚቀኛም ቢሆን እኮ ውትድርና ስልጠና መሰረታዊ ስልጠናውን ይወስዳል። ስነ ስርዓቱ ስለሚገዛው ዲሲፕሊን እንዲሆነ ስለሆነ ምናልባት ገንዘብን አያስቀድምም የሚል እይታ ስላለኝ ትክክል ነው። እኛ
ፖለቲካን የሚያወቅ ነው። ፖለቲካ ራሱን ያወቅ ነው ከመንግስቱ ንዋይ ግርግር በኋላ ከዛም በፊት አሁን ዛሬ ፋይናንስ ይባላል። እኛ ፋይናንስ የሚባል አናውቅም። ገንዘብ ቤት ነው። ምን ተደረገ? መንግስቱ ንዋይ በፖለቲካ አነቃን እና ተንኮልም ሆነ አንዳንድ ነገር ከዛም በኋላ ነው የመጣው። ለምሳሌ ጀነራል መንግስቱ ንዋይ ምንድነው አልጋውራሽን ሲያናዝዙ በዚህ ቅድም በዘመርኳት የገነት ፍሬ በመላ ተንተረደም የምትለው ሙዚቃ አዋጅ በሱ ነው አልጋውራሽን ያናዘዘዋቸው። ጃኖ ያልነበሩ ውጭ ሀገር ነበሩ። እንትኑ ሲካሄድ በኋላ ምን ተደረገ? እኛ ለወታደር 40 ብር ልባችንስ ይበሉ ግፋ ብል 15 20 ብር በላይ የሚበላ የለም። ሻለቃ ባሻዎች ምናልባት የሻምበል ባሻዎች 20 25 ብር ይደርሱ ይሆናል እንጂ ከዛ በታች ነው። 50 ብር 100 ብር ሰራዊት ግቢ አይገባም። ምን ሊያረግ እሱም ማን ሲጠብቅ ይኖራል? እና መንግስቱ ንዋይ 40 ብር ስላለ አሉ ስላናዘዙ ደስ ብሎን ያው ተዋግተን በ3 ቀን ክብር ዘበኛ ወደቀ። ለምን ጦር ሰራዊት ብዛት አለ ከየማዕዘናቱ የጎረፈውና ከዛ ጃኖ የገቡ ገብቶ ደሞዝ ጭመራ ሲያደርጉ ለወታደር 5 ብር ለመኮንኖች 50 ብር ያ መንግስቱ ንዋይ ያዘዘውን ያዘዙትን አንቱ ነው መባል ያለባቸው እና 5 ብር አሉን። በዚህን ጊዜ አንድነት ያለን እኛ የምድር ጦር ሙዚቀኞች ነን። የ47 ቅጥር ከክፍሎቹ ሁሉ የተሻለ በነጮች ስለምንነሰለጥን ስለ አንድነት ስለ ፍቅሩ የተሻለ ፍርሃትም የለንም። አንድነን 11 ወታደር ምንድነው ቦይ ስካውት ሙዚቀኞች ምድር ጦር ውስጥ ፋንፈሌት ተዘጋጅቶ ለኛ ለሙዚቀኛ ተሰጠን። 11 ሙዚቀኞች ነን። አዲስ አበባ ከተማን አናውጽን ጦሩን በእንትን እንዲሰለፍ ይሄ ደንበል ህንጻ ጋር ኮሚቴ ተቋቁሟል። ደንበል ህንጻ በቦሌ መንገድ እዛ ላይ እኛ በበተነው ወረቀት በዚህ ነው ጊዜ እኛ እንትን ከማለታችን በፊት ጀነራል መንግስቱን ገርማሜ ንዋይን ሻምበል ባየ ጥላሁን የክብር ዘበኛ ስፖርትና ፈረሰኛ አዛዥ ናቸው። እነኚህ ዙቋላ ላይ ተመቶ ጀነራል መንግስቱ አይናቸው ላይ ነው የተመቱት፣ በፋሻ ተይዘዋል። ገርማሜ ከጉልበተ በታች በባቱን እንዳለ ነው በጠረቀው። ማኑ ሻምበል ባየ ጥላሁን ወደ ደረት ላይ ነው። ገርማሜ ቁምጣ ሳሪያን ኮትና ቁምጣ ነበር የለበሰው ይላል ታሪኩ እንደዛ። አዎ ልክ ገበሬ ለመስሎ ነው። የት ጋር ነው ተገሎ? ዳብ ሆቴል ፒያሳ እሱ ፊት ለፊት የላኛ ጎል አሁን አድዋ ሙዚየም የተሰራበት አዎ እዛ ጋር ጎል ኳስ እንጫወት ነበረ። ግጥሚያ ሁሉ ይደረግ ነበረ። የላኛ ጎል ላይ ልክ እሱ ጋር ነው የተሰቀሉት። ከዛ እኛ ወረቀት በትነን ጨርሰን በቃ ጦሩን አስማምተናል። ለነገ መኮንኖች ካምፕ እንዳይገቡ ትዕዛዝ ኮሚቴ ሰጠ። ማንኛውም ጦር ሰራዊት መኮንኖች እንዳይገቡ ካምፕ። ከዛ ጠዋት ጦሩ እዛ ተሰልፏል። ደንበል ህንጻ ኮሚቴው ጀነራል መንግስቱ የታሰሩበት መርፈኛ ግቢ ነው፣ መርፈኛ ቢሮ ውስጥ ነው የታሰሩት። ኋላ ኮሚቴ ይፈልጎታል፣ ተነስቶ ያነጋግሩ ተባለ። ለምን ታስቸግሩኛላችሁ? እኔ ታምሜያለሁ። አይናቸውን ታመተው ታምሜያለሁ። ጎበዝ ለምን ታስቸግሩኛላችሁ? ደፉ ላይ ቆመው ለምን ታስቸግሩኛላችሁ አሉ።
ከዛ ጦሩ ከአሁኑ ሰዓት ጀምሮ ለቆታል እንዲሄዱ። ያ የ5 ብሯ ሞራል ነካ። ያቺው ምን በላ 5 ብር እንደገና ጭማሪ 5 ብር እና እኔ አሉ ለእናንተ ቀን ይወጣ እንጂ እኔ ቤቱንም ክፍት ብታደርጉ አልሄድም። አይኔ ጠፍቷል፣ ወንድሜ ሞተዋል። እናንተ ወደምትሄዱበት ሄዱ፣ በርም አትቆልፉ። ምን እኔ ፍርዴን እጠባበቃለሁ ነው ያሉን። በር ክፍት አድርጉ፣ ከወጣ ይውጣ፣ ከወጣም አትያዙ፣ ካልወጡም ደግሞ ተዋቸው ተባለ። ያ ወደ ማነው ደንበል ህንጻ ሄድን። ከዛ ጦሩ አርማ ማዕረግ ምን የለም ልሙጥ ሆነን ቀጥታ በእንትና ማነው ታችኛ ኢዮቤልዩ ጊዮን ሆቴል ታላቁ ቤተ መንግስት ታችኛው እኮ ታችኛው ታላቁ ኢዮቤልዩ አሁን አንድነት ፓርክ የሆነው ነው። ኢዮቤልዩ ደግሞ ጊዮን ጋር ያለው ነው። በዛ ገባን። ያ ጃኖች ተጠርቶ መጡ። አሁን እንደመጡ ጀነራል ጃገማም የቁም እስር ናቸው። እዛው ትንሽ አኩርፈዋል። ለምንድን ነው ያኮረፉት? እሳቸው ከአራተኛ ክፍለ ጦር የሚባለው ስሙ ነው እንጂ ሰራዊት አልነበረም። 13ኛ ሻለቃ ነበረ። 13ኛ ሻለቃ ወደ ጓዴን ዘመተ። ቤቱ ባዶ ነው። ለ4ኛ ክፍለ ጦር መመስረቻ ነው። እነ ጀነራል መሪድ እነ ጀነራል ከበደ ገብሬ እዛ ውስጥ ነው እንግዲህ መልስ ሲሰጣጡ የነበሩት እና ግርማይ ጃንሆይ እንደመጡ በል ምንድን ነው ለምን ተሰበሰባችሁ? ተጠንቀቅ ተባለ። አንተ ሰልፍ ምንድን ነው የሰጠኝ? ለምን ተሰበሰባችሁ? ግርማይ ጃንሆይ የኢትዮጵያ ብርሃን 1500 ብር ለሚበላ 500 ብር ጨመሩና 1500 ብር ለሚበላ 500 ብር ጨመሩና 5 ብር ለሚበላ 15 ብር ለሚበላ 5 ብር ስለተጨመረ ነው ወይ የኢትዮጵያ ኢኮኖሚ የሚዳብረው? እቺንም ኢኮኖሚ የምትባለውን አናውቃትም። ያኔ የነቃችሁት ከመንግስቱ በኋላ ነው ይሄ ሁሉ። ከግርግሩ በኋላ ከዛም በኋላ ልክ ተንቀጠቀጡ ካባቸው ከተሸሻቸው ትስክል እኛ ተራምን ተጠማን ማለት ከጥንት ከአባቶቻችን ያለ ነው። እችን ኢኮኖሚ ከየት አመጣችኋት? እንደማናውቅ ያውቃሉ። ትክክል ነው። እኔ ለምሳሌ በማታ ትምህርት ወደ 5ኛ እና 6ኛ ደርሻለሁኝ። ኢኮኖሚ የሚባል ነገር የለም፣ አናውቅም። እና እችን ኢኮኖሚ ከየት አመጣችሁ አሉ። ያው መልስ ተሰጣጠ። 4 ሚሊዮን ተኩል ለጦር ሰራዊታችን ጨምረናል አሉ። በደፈና ደብሎ ነው ያወጁት። 4 ሚሊዮን ተኩሉን እኛ የምናውቀው ፊናንስን ይዞ ፖሊስን ይዞ ምንን ይዞ 40 ሺህ ሰራዊት እንዳለ ነው ጠቅላላ። ከዛ ትምህርት ቤትም ወስደን ስናካፍል ለአስተማሪዎች ከ60 ሺህ ብር በላይ ነው ደረሰን። አሁን እችን 5 ብር እንዴት ተጨመረ? 4 ሚሊዮን እንዴት ሆነ? በእውነቱ እኛ በአገር ግዛት ሚኒስቴርና በጽህፈት ሚኒስቴር በመከላከያ ሚኒስቴር በኩል ተሰርቶ እንዲደርሳችሁ ነው ያደረግነው እና እኛ ይህንን ገንዘብ በዚህ ነው ያመንነው። ካላመናችሁ ከእናንተ 5 ሰዎች መርጣችሁ ስጡን እና አብሮ ይስሩ አሉ። ግርማይ ጃንሆይ ጥያቄ እንዲህ መሀሉን ክፍት እናደርጋለን። ጥያቄ ጠይቀ እዛ ቦታ አትቆምም፣ ተዛውረ እዛ ነው የምትቆመው። ጉንበስ ብለህ ታልፋል፣ አትታየም። ጥያቄ ጠየቀ እንደዛ ነው። ምክንያቱም የብስጭት ጥያቄ ነው እና የምትጠየቀው የሚፈጠረው አይታወቅ። አምጡም ብሎ አንሰጥም።
ግርማ ጃንሆይ ጥያቄ አለኝ አላሉ። እነኛን 5 ሰዎች ብንሰጣችሁ ልትፈጃቸው ነው? እውነት ሂሳብ ሊሰሩ ነዋል። ዞር ብሎ እኛ ማንን ሴት እንኳን ደብዳቤ ካሳየችን ይህን ከመንገድ ላይ እንቀበላለን፣ በምንም አናልፍም። ስለዚህ እንዴት ወታደሮቻችን እንዴትና እንዲህ እናደርጋለን አሉ እና ብዙ ክርክር ከተደረገ በኋላ ጭማሪው ይነገራቸዋል። እኛ መርምረን ጭማሪውን እንነግራቸዋለን አሉ። በኋላ ፊሽካ ተነፋ። ግርማ ጃንሆይ ለዘላለም ይኑር፣ ግርማ ጃንሆይ ለዘላለም ይኑር ተባለና ስቴዲየም ጀነራል ጃገማ የቁም እስር መሆናቸውን አላወቅንም። ያወቁት ስቴዲየም ውስጥ ስብሰባ ኮሎኔል ጃገማም ስቴዲየም እንዲገኙ አለ ጦሩ ያወቁት። ከዛም በኋላ ለምንድን ነው ጀነራል ጃገማ ከ4ኛ ክፍለ ጦር እስከ ቤተ መንግስት በጂፕ መሳሪያ ይዞ ጦር እየመሩ ነው የገቡት። ጀነራል የክፍለ ዘበኛ አዛዥ ደበበ ኃይለ ማርያም ከፓትርያርኩ ጋር ደብዳቤ ከነ ጀነራል ከበደ ገብሬ ወደ እነ ጀነራል መንግስቱ እንደዚህ ሲያመላሉ እሳቸውም ብርጋዴር ጀነራል ብሎ ጀነራል ጃገማን ጥብቅ አዛዥ አሏቸው። በዛ ነው ያኮረፉት። እሳቸው በዚያ ያኮረፉ። ጅባትና መጫ የአባቴን ነፍስ ማር ገብቼ አርሳለሁኝ አለኝ ሀብት አሉ። በዚህ ነው ያው እሳቸውም ከኛ ጋር ስቴዲየም ተገኙ። መልስ ካልተሰጠን ሐሙስ ተባለ። እንደገና ሐሙስ የተባለ ቦታ እሳቸው አስቀድሞ 16 ብር 1 ብር የአገልግሎት ጨመሩልን። ያቺ ብር እንግዲህ 15 የሚበላም ወደ 30 ምናምን ከነሬሽኑ ወደ 40 ምናምን፣ እኛም ደግሞ እንደዛው እኛም ወደ ነባር ደሞዝ ተከፈለን እና የተሻለ ሆነን እንግዲህ የፖለቲካ ዘፈንም ከዚህ ከ53 ዓመተ ምህረት በኋላ ነው የመጣ። ከዛም በፊት ኃይለ ማርያም ማሞ የጦሩ ገበሬ እንደዚህ እነ ማናቸው አበበ አረጋይ በለው በድማም የሚል ጀግኖችን ማሞገስ እንጂ ፖለቲካን የሚባል ዘፈን እውቀቱም አልነበረንም ወቅቱ እና እንግዲህ ከዛ ነው ከ53 ዓመተ ምህረት በኋላ ስልጣኔው ማለት ነገሩ ጠየቅ። በተለይ በፖለቲካው አምርሮ ጥያቄን የማቅረብ መንግስትን የመተቸት ወይም የመገዳደር ነገር የመጣው ከዛ ጊዜ በኋላ ነው። ለምሳሌ በፊት ዝነኛ ዘፋኝ ጥላሁን ገሰሰ ነው እንግዲህ በኢትዮጵያ ሬዲዮ ጣቢያ የሚታወቀው። ከዛም በኋላ ከ50 ተምራት ሞላ በ54 ለ55 ነው እኛ ጋር የተቀጠረው። ዘፋኝም የለንም። ሻለቃ አሽኔ ናቸው የምዘፍኑት። አሽኔ ኃይሌ እሳቸው ናቸው ዘፋኝም ደራስም ምኑም እና በ51 ለ52 ሂሩት በቀለን ተቀጠረች። እንግዲህ የሐር ሸረሪትን ማነው ሽታ የሚለውን ዘፈና ለፖሊስ ሄደች። ከዛም በኋላ ነው እንግዲህ ፖለቲካም ዘፋኝ በክፍሉም ተዝናንተው ያው እምድር ጦር ታዋቂ ዘፋኞችን ራሱ እነ ስዩም ገብረየስ የሚባለው ቴኖር ሳክስ በጣም የሚደነቅ ሶሎን ያመጣ ተንበርክኮ እንትን ያለው ጥላሁን ገሰሰ በዛን ጊዜ ምን ይዞ ወጣ? በዛን ዕለት 56 50 ምናምን የምሽት ጨረቃ ነሽ ምናምን ሙዳይ ምናምን ነበረ። ስዩም ገብረየስ ምን ይዞ ወጣ? ኑሮ መረረኝ። ሳክስም እየተጫወተ ኑሮ መረረኝ፣ ኑሮ አበሳጨኝ፣ ሌት ከቀን ብል አልሟላለኝ፣ ታዲያ ለእኔ ምን ተሻለኝ፣ የበይ ተመልካች ሆኖ ከመኖር
ሳይሻል አይቀርም ያለ መፈጠሬ የውስጡ ቀርቶ በመጨረሻ የመጨረሻው መዝጊያዋ በደሌም በሞላ ማወቁን አውቃለሁኝ የተናገርኩ እንደሆን ጨርሼ እጠፋለሁኝ። ስለዚህ ዝም ብዬ እኖራለሁ። እንግዲህ ፖለቲካ መሆኗ ነች። ፖለቲካ ነች። ጃንሆይን ዘለፈ ነው ምን ተብሎ አሰሩት። የኞቹ እንዳይጠየቁ ነው። እሱ ታመምኩ ብሎ መርፈኛ ግቢ ነው የምንታከመው፣ ስቴዲየም ፊት ለፊት እዛ ክፍል ነው የታሰረው። በክፍል ፖሊስ ሄደ። ከዛ ሽንት ምንድነው ሰገራ መጣብኝልና ሽንት ቤት ይገባል። ይዞት ሄደው እኔም እንዳንተሉ ጨርስ ብሎ ሲገባ እሱ በሩን ከፈተና ወደ ስቴዲየም ባጥር ላይ ዘሎ የኮማንደር እስክንድር ደስታ ቢሮ እዛ አካባቢ እስክንድር ደስታ ቢሮ እዛ አካባቢ የባራሄል ነበሩ። አዎ እዛ ሄደ። የሚታወቁ ነው። ደብቆት ምጽዋ ሰደዱት። እዚህ ለእስር ሲፈልጉት እሱ ከዚህ ጠፍቶ የተለያው ምጽዋ ሄደ። 2 ዓመት ባህር ኃይል ቆይቶ ሲመጣ አሁን ዘፋኝም እንደ ስዩም የሚሆን ማለት በሳቅ አለ። ግን ተይዞ ቀረበ። ምንድነው ብሎ የዘፈነው ያኔ እሱ ላይ እንትን ያሉትን ሽር ጉዳት በል በየምክንያቱ አክብር አለቃህን በስነ ስርዓቱ ሽር ጉዳት በል በየምክንያቱ ተከልለ አትኑር። በሰዎች ከለላ መጋለጥ አይቀርም ይኋላ። እንግዲህ ያ ፖለቲካ እንዲህ ነበረ ማለት ነው። እና ስለዚህ ግርግሩ መንግስት ባይለውጥም ጥያቄው ባይመለስም በተለይ ወታደሩና ያነቃው በ1953 የነበረው 53 ግርግር ነው ማለት እሱ ነው ያነቃን። ከዛም በኋላ ያው ሰራዊቱ የራሱ ጌታ ሁለንተናዊ ንቁ ሆነ ማለት ነው። እና ከዛ በኋላ እንደ ሙዚቀኛ ላንሳለሁ እስኪ አንድ ጥያቄ። በቀዳማዊ አፄ ኃይለ ሥላሴ ጊዜ 2 ነበር መዝሙሩ። ምን መዝሙሩ የነበረው የኢትዮጵያ ሕዝብ መዝሙር? አይ የኢትዮጵያ ሕዝብ መዝሙር አንድ ነው። የጃንሆይ የራስ ደግሞ አንድ አለ። ኑርልን መሪያችን እንበል አለለ አሪም በደው ለሪሪደው ክላደረ። አዎ ይሄ ተፈሪ ማርሽ ነው። የራሳቸው ነው። አዎ ግን ሁለቱን ይዘመር ነበር። በተለይ ተማሪዎች ይዘምሩት ነበር። አይደለም እኛ ለምሳሌ እንትን ላይ አደባባይ ተሰልፈናል። አደባባይ ላይ እሳቸው ሲመጡ ቆሙም አልቆሙም ተፈሪ ማርሽ ይሰራል። የኢትዮጵያ ሕዝብ መዝሙር ግን ከኢትዮጵያ ሆይ ደስ ይበልሽ እሱ ኢትዮጵያ ሆይ ደስ ይበልሽ በአምላክሽ ኃይል በንጉሥ ተባብረዋልና አርበኞች አይነካም ከቶ ነጻነትሽ ብርቱ ናቸውና ተጋሮችሽ አትፈሪም ከጠላቶችሽ ድል አድራጊ ንጉሳችን ይኖርልን ለክብራችን። ይሄ ነው የኢትዮጵያ ሕዝብ መዝሙር። እና ሁለቱ አይጋጭባችሁም? አይደለም ያ የግላቸው ነው። ተፈሪ ማርሽ የግላቸው እኮ ነው እንጂ በህዝብ በዓል ላይ አይሰራም። እሳቸው ድንገት ቢመጡ ለምሳሌ እኛ ተሰልፈን ባለንበት ቢያልፉም በመኪና ቢያልፉም ያቺ ተፈሪ ማርሽ ትሰራለች ማለት ያኛው እየተሰራቸው ያለ ይቋርጥና እንዳፍታ ተፈሪ ማርሽ ወዲያው ነው ተፈሪ ማርሽ ይላል። በቃል ነው የምንሰራው። በኋላ ደግሞ ኢትዮጵያ ቅደሚ በህብረተሰባዊነት አብቢ ለምለም የሚለው ደግሞ የደርግ መጣ። እንዲሁ ኖታን ማንበብ ነው ሙዚቀኛ ባለሙያ እንደ ፕሮፌሽን ሌላ አይነት ስራ ማለት ግን የሚፈጥረው ስሜት አለው። የኢትዮጵያን የህዝብ መዝሙር እንግዲህ ከተፈሪ ማርሽ ሌላ 2
አሁን ሶስተኛው ላይ ደርሰውበት ነበር። ያው ችግር መንግስት ላይ ስለነበር ነው እንጂ በወያኔ 84 ነው ጡረታ ያወጡትና ደርሰውበት ነበረ። የዜግነት ክብርም 88 ቢሆን ኖሮ ከህገ መንግስቱ በኋላ ይመስለኛል የተሰራው አይደለም። በመንግስቱ ጊዜ ነው፣ በኮሎኔል መንግስቱ ጊዜ ነው። በኮሎኔል መንግስቱ ጊዜ የተሰራው ኢትዮጵያ ቀዳሚ የሚለው ይሄ አሁን የምንጠቀምበት የዜግነት ክብር የሚለው ያን ጊዜም ነበረ። ያወጣው አንድ ነው። ይሄ ዜግነት የሚለውም ነበረ። እሱን ለሌላ ነበረ የምንጠቀም የነበረው። እሱንም የሰራ ነው እኛ ምድር ጦር ሙዚቀኞች ነን። አሁን ያለው መዝሙር የሰራ ነው። አዎ እንዴት ሊሆን ይችላል እንዴ? እንትን ምንድን ነው ነበር ለአንድ አመት ሰርተናል እኮ 84 ለምን 84 ነው ሙዚቀኛ የተበተነው። 84 መግቢያ ላይ ነበር ይሄ መዝሙር። አዎ ብሔራዊ ቲያትር ነው የቀረጽ ነው ነበረ። በፊትም ለአንድ ነገር ይሰራ ነበረ። ያወጣው የኢትዮጵያን ሕዝብ መዝሙር ያወጣው ሰውዬ ነው። የመጽሐፍ ቅዱስና ምን እንትን የነበረው ስሙ ማን ነበረ? አይደለም ሲቪል ነው። ሲቪል ነው። አዎ ግጥሙን ያወጣ እሱ ነው። ሙዚቃውን ግን ያው እኛ ዳንኤል የሚባለው ነው የቀረጸው እና ነበረ ሰርተነዋል። ብሔራዊ ቲያትር ኢትዮጵያ ሬዲዮ ጣቢያ አስገብተናል። አሁን ያለው ነበርና ወያኔ እኮ 83 አይደል ግንቦት ነው የገባ አይደለም። እኛ እስከ 84 እስከ ታህሳስ ነበረ ሙዚቀኛ። አዎ ሰርተናል እኮ የዛን ጊዜ ደርሶለት ነበሩ። የገጣሚውን አባባሌ ልክ እኮ ነው። በዛ ወቅቱ ያማ ከሆነ ቀደም ሲል ኖቱ በደርግ ተጽፏል። ያ ኖት ሌላ በዓል ይከበርበት ነበር። ተሰርቷል። ሙዚቃ ሰርተናል። እኛ አጥንተነዋል። ይሻላል ተብሎ ያው ያንን ለመሻር ግን ሙዚቃው ነው። ግጥሙ ግን አይደለም። ግጥሙ አዎ በፊት ነው የተሰራው እና በዛን ጊዜ ነው እኛ የምድር ጦር ሙዚቀኞች ነን ደግሞ ቀርጸን ሬዲዮ ጣቢያ ያስገባ ነው። የት ብሔራዊ ቲያትር የተቀረጸው ብሔራዊ ቲያትር ነው። አዎ እኛ ነን። ባንዱ ሙዚቀኛ ምድር ጦር ነው። አዳራሹ ብሔራዊ ቲያትር ነው። ዜማው ይሄ የዜግነት ክብር አሁን ያለው የኢትዮጵያ ሕዝብ መዝሙርን ነው ሰራ ነው የሚሉኝ። ሙዚቃውን አይደለም። ኖቱ እንትኑ ግጥሙ በዛ በፊት ተሰርቷል። ወደፊት ያው መልሰን የምንገናኝበት ጨዋታ ስለሆነ እስኪ አሁን ደግሞ ከመቻል ጋራ ወደ መቻል ከሜዴ በፊት እስኪ ስለ ኮንጎ ዘመቻ ሙዚቀኛ ሆናችሁን ሄዳችሁት ኮንጎ? አዎ እስኪ ስለሱ ትንሽ ትውስታ ያካፍሉኝና እርሶን ሳገኝ አነሳለሁ ብዬ ወደ ጓጓሁበት ጨዋታ አልፋለሁ። ኮንጎ እንግዲህ ከጦሩ ጋር አንደኛ ሻለቃ የሚባለው ነው ከግቢ ውጪ ነፍስ ያወጣቸው። የኮንጎ ሕዝብ ነግቶ በአካፋ ቤልጅየሞችም እንደዛ ሲሉ አንደኛ ሻለቃ በጀነራል ያኔ ኮሎኔል ናቸው ሻለቃ ስዩም ገብረ ጊዮርጊስ ብርጋዴር ጀነራል ስዩም ገብረ ጊዮርጊስ እሳቸው ይዞት የሄዱት አንደኛ ሻለቃ ደርሶ ነው የገላገለው። በአካፋ በዶንቱ ከእርስ በርስም ከመፋጀት ህዝቡን ሂዶ በቃ። ከዛም በኋላ ያው ሌላ ጦር ተጨመረ። 12 ሙዚቀኞች አብሮ ተመደቡ። 12 ሙዚቀኛ ተመደበ። አንደኛ ብርጌድ አንደኛ ኮንጎ ተባለ። በ52 53 ሁለተኛ ብርጌድ ጠቅል ብርጌድ ተባለ። ሌላ ተተካ። 54 እኔ ያለሁበት 54 ዓመተ ምህረት ያው 12 ሙዚቀኛ ነው። በአራት ብርጌድ 49 ሙዚቀኞች ነን የዘመት ነው። እና ዋናው ዓላማችሁ እናንተ ሄዳችሁበት ምክንያቱ ምንድን ነው? ጦሩን ማነቃቃት ያው እንትንም እንገባለን ብርጌድ ጠቅላይ ሰፈር ባንከር ጉርጓድ ገብተን ውጊያ በተነሳ ጊዜ
ደጀን እንሆናለን ለጦሩ። በተለይ በ55 ዓመተ ምህረት የ54 የዘመተው ታኅሳስ 18 ቀን ነው የቾምቤ ጦር ውጊያ ነሳው። ከፍተኛ ውጋ ተነሳ። እንደውም 50 ካሊቤር ተኩሶ ከ6ኛ ሻለቃ ሻምበል ባታ አጽባና ወታደር ውለታው ለማ የሚባለውን ካምፕ ውስጥ ነው የተገደሉት። ከርቀት የተተኮሰው ያው መስመር ገባን። የመጨረሻ ዩኒየር ማይነር የሚባለው የብረት ተጣርቶ የተከመረ ልክ እንደ ዙቃላ አቦ እንደዚህ ነው። ያው የነጭ ቅጥር ነው ለቤልጅየም የተሰጠው እና አውሮፓ በጠቅላላ ነው በቅጥር መልክ የላኩት እንደ ተባበሩት መንግስታት አድርጎ። ያንን ጦር ነው እንግዲህ ከዛ ከዩኒየር ማይነር ለማውጣት የፈጀው 24 ሰዓት ነው። ከዛም በኋላ ደቡብ ሮዴሺያ ዛሬ ዚምባብዌ የሚባለው 50 ኪሎ ሜትር ነው ገቡ። መሳሪያውን በየቦታው ትቶ ጥቁሮች ወደ አሁኑ ነው በስር ወታደር ሲቪል ለብሶ በላይ ወታደር እንዳለ አውልቆ በየባንከሩ ወደ ሰፈሩ ይገቡ። ለምን የኢትዮጵያ ሰው ትበላለች ተብሎ ተነግሯቸዋል። እና በከማበል አዳኑ ነው እግዚአብሔር ስል ያው ነጻነታቸውን የመጨረሻ በእኛ ይህን ፕሮፓጋንዳ ያስወራው ግን ማን ነው? መቼም ለማሸነፍ የተጠቀመበት ብልሃት መሆን አለ አይደለም። እሱ በኮሪያና በአድዋ የአድዋ ቅርስ ነው እሱ። ይህ ስጋ አድነው ሲበሉ ታይተው ነው ሬሳ ላይ ቆሞ በሉ ነው። እኛም እንግዲህ በአፋዊ ነው የምንሰማው። እና ነጮች አሁን በትክክል ኢትዮጵያ ሰው ትበላለች ብሎ ያምናሉ በወታደር ዘንድ። አይ እንደው ብቻም ይሄን ፕሮግራማችንን የሚያይ ሻምበል አዲሱም ትውልድ ጭምር ነውና የተጨበጠ ነገር አለ ወይ? ይሄንን ከአሉ ባልተጠ ጠላትማ ከሬሳው ላይም ቆርጦ በላች ሊል ይችላል። ያው ጠላት ነው ቆርጦ ከታወቀ። ግን እኔ አንድ ያለኝ ምናልባት እንዲያረጋግጡልኝ ነው። ለአደን ጫካ ውስጥ ያለው አርበኛ ይመገብ የነበረው አጠገቡ ያገኘውን እንስሳ አድኖ ነው እና በድንጋይ ማፋጨም በምንም ማድረግ ብቻ እሳት የሚፈጠርበትን ነገር ፈጥሮ ጠብሶ ይበለዋል። ግን ምን ተፈጠረ? አንድ ጊዜ ጠላት በቅርብ ርቀት ላይ ስለነበር ብልጭ ካለ እሳቱ ጠላት ያለንበትን ቦታ ያሳውቃል፣ ብርሃኑ ይናገራል በሚል እንዳይተወም ጦሩ ሊራብ ነው፣ እንዳይተውም እሳቱ ምክንያት ሊሆን ነው። ስለዚህ ታረደና ጥሬ ቁርጥ ተጀመረ። ጥሬውን ስጋ ተበላ። ጥሬውን ሲበሉ ያዩዋቸው ሰዎች ናቸው። እንደዚህ እንዳልበላ ዞር አይነት ነገር አሉ እንደዚህ ነው የምበላ። ከዛ በኋላ የኢትዮጵያ ወታደር ከተነሳበት ካመረረ ስጋህን ነው የሚበላ የሚል ትርክት መጣ። እንግዲህ ይህም አፈ ታሪክ ነው፣ ግን ትንሽ ለእውነት የሚቀርበው ይሄ ሊሆን ይችላል ይባላል። ልሎት ፈልግ አይደለም። የኮሪያ እርግጥ ስጋ ይሰጠናል አይደለም። አዎ በጊዜው የፈጠረው ሰራዊት ነው። አሁን የሰለጠነ ስልጡን ነው። ስለዚህ ያን ስጋ ሲበላ ቻይናዎች በቀጥታ ነው ያዩት። የቻይና ሙርኮ ነው እንግዲህ በብዛት ኢትዮጵያ ትማርክ የነበረው ያንን እኔ በአይኔ ያየሁት ነጮቹ ተማርኮ በብዛት አሁን ባልኩት ጦር ጠቅላይ ጦር ሰፈር ውስጥ ጠብቁ ተባል። መስዋዕት ነው እንትኑ አደራሹ። አሁን እነሱ ኢትዮጵያ ሰው ትበላለች የሚል ስላልሰሙ እንቅልፍ አንዴተኛ የለም። ከዛ ከተማረኩ ሰራዊት አንድም አልተኛው። ሁሉም እንዴ እኛም ደግሞ ፈርተን መስዋዕት ሰብሮ ሊወጡ ነው ብለን ውስጥ ገብተን እንድናል ጠቅላላ ነው አፍጦ የሚያይ። በኋላ አንደኛው ኢትዮጵያ ፓነመታታ አለ። ኢትዮጵያኖች ክፉዎች አይደሉም ኛማ ያደርጉን ነበረ ብሎ ራሱ ሲያወራ እኔ ጆሮ ይሰምቻለሁ። ኢትዮጵያኖች ክፉዎች አይደሉም ደጎች ናቸው። በማግስቱ ነው 4 ቀን ነው ሙርኮ እኛ ያስቀመጥ ነው።
የጠቅላይ ጦር አዛዥ ኢትዮጵያዊ ሌተና ጀነራል ከበደ ገብሬ ናቸው። የተባበሩት መንግስታትን ጠቅላይ ጦር አዛዥ በዚህን ጊዜ እሳቸው ያው እንትን እንዲል አይፈልጉም። ቆራጥ ሰው ናቸው። የለም እኮ ሰውየው ያን ከበደ ገብሬ ልዩ አዛዥ ናቸው። የመጠጥም ሰው አይደሉም፣ የዳንስም አይሉ በቃ እና በ4 ቀን ነው እንዲሰናበቱ ወደዛ እንዲሄዱ። ስለዚህ ኢትዮጵያኖች አይበሉም ሰው ሲሉ አልበሉም፣ ክፎች አይደሉም ስል እኔ ራሴ በጆሮዬ እንግዲህ መነሻውን አላውቅም። አሁን የነጭ ሴት በዛን ጊዜ አንድ ኢትዮጵያ ወታደር እኔ ጋይደሪ ብላት ለምን ትሪየል ብር አይሰጣትም? አፓነ ትላለች፣ አትመጣም። ኢትዮጵያ ወንድ ጋር አይመጡ አርዶ ይበሉናል። ይህም እኮ ትልቅ ስም ነው። አዎ እንደው የእንትኑ ለጠላት ይገባዋል፣ ጥሩ ስም ነው። እንደው ግን ወዳጅ ለሆነም እንደው ለራሳችንም ሰው የሚያክል ነገር የሚለው ትንሽ ይከብዳል ብዬ ስላሰብኩ ነው። ለጠላትማ ከዚህ በላይ ቢሰማም አይገርምም። እኛም ደስ ይለናል። እንዴ አናደርግም። ክርስቲያኖች ነን። ዓለምን በክርስትና ሃይማኖት የምናስተምር እንጂ በአረመኔነት የምንታወቅ አይደለንም። እስኪ ስለ ኮንጎ ካነሳን እንግሊዝ በቅኝ ግዛት ትገዛት ከነበረችው አንደኛው ሶማሌላንድ ናት አይደለም? አሁን ሀርጌሳ። እንግዲህ ሁሉም የየራሱ እንግሊዝ ውስጥ ያለ በዛ በቅኝ ግዛት ውስጥ ያለ እንደየሙያው እንደየክፍሉ የራሱ ስፖርት ቡድን አለው። ኢትዮጵያ ደግሞ ነጻይቱ ሀገር ነጻና የድል ቀን አክብራ የምታውቅ እንጂ የነጻነትን ቀን አክብራ የማታውቀዋል ነጻይቱ ኢትዮጵያ ደግሞ የራሷ የሆነ ምድር ጦር፣ ባህር ኃይል፣ አየር ኃይል አላት። ከዛ ውስጥ ደግሞ የተውጣጣ መቻል የሚባል ደግሞ ለፖሊሱ ኦሜርላ፣ ለአየር ኃይሉ ንብ፣ መኩሪያ ክብር ዘበኛ እንደዚህ ሆን ባህር ኃይልም ነበረው የራሱ ስፖርት ክለብ። መቻል ደግሞ የሚባል አለ እንግዲህ ምድር ጦር ጋር አይደለም? ምድር ጦርና መድፈኞቹ ተገናኝተው ነበር የሚባል ነገር አርሰናል እንግዲህ እኔ በ70 ዓመተ ምህረት ከሙዚቀኛ በአባልነት አባል ከየክፍሉ ነው የሚመረጥ የነበረው። በኋላ ፈርሶ ነበር መቻል። አቶ ዲነቃቸውም አፍርሷል። በ57 ዓመተ ምህረት ወታደራዊ ቡድን ይውጣ ብሎ ያው ወታደራዊ ቡድን ከሜዳ ብዙ ጊዜ ወተን በ67 ነው የተመለሰው መቻል እና እኔ ለምድር ጦር ለክለቡ ተመረጥኩ። የስፖርት ክበብ ኃላፊ ነበሩ እዛ። እንግዲህ ኮሎኔል ሰይዶ አብደላ ፕሬዚዳንት፣ ኮሎኔል ብርሃኔ ምክትል፣ እንዲሁ ብዙዎች መኮንኖች ናቸው። የበታች ሹም እኔ ብቻ ነበርኩኝ። በኋላ የክበቡ ኃላፊ ሆንኩኝ። አሁን በ70 ዓመተ ምህረት 71 እንደዚህ ነው የምስራቅ ጀርመን ጀረናል የኢትዮጵያን የመቻልን የነ መሐመድ ከድርን ክለብ ማየት አለብኝ ብሎ መጣ። ወዲያውኑ ነው ጀርመኖች አንድ የሆኑት። አሁን ይሄ ጀረናል ከዋንጫዎቹ መካከል ያችን ዋንጫ ወጣት የአውሮፓ ዋንጫችን ነች ብሎ እና ምድር ጦር መቻል በ42 ዓመተ ምህረት በርበራ ሶማሌላንድ፣ የእንግሊዝ ሶማሌላንድ እዛ ላይ ተጫውቶ መርፈኛውን አሸንፎ ታሪካዊ የሆነ የአውሮፓ ዋንጫ ይበላል። ያቺ ዋንጫ አሁንም የት እንዳለችም አላውቅም፣ ባይም አሁን አላውቃትም። ያ ጀርመኑ ጀረናል እሱ ነው ያንን ነገር ያወጣ። መድፈኞቹ በእንግሊዝ ሀገር በምድር ጦር ሰራዊታቸው
የሰራዊት ናቸው። የሰራዊት ቡድን ነው። መቻልም የሰራዊት ቡድን ነው። ስለዚህ የሰራዊት ቡድንና የሰራዊት ቡድን ተገናኝተው እዛ በርበራ ነው ያሉኝ። በርበራ ጨዋታ አደረጉ። እንግዲህ ያንን የሁለቱ ቡድኖች መገናኘት እንግሊዝም እዛ ቀኝ መግዛቷ ስለሆነ ነው። መቻልም እዚህ ቅርቧ ስላለ ነው እንጂ ከሌላም ቦታም ቢሰባሰብ ኖሮ የምድር ኃይሎች ክለባት ናቸው የተጫወቱት ማለት ነው። ግን መቻል በላ። መቻል አንድ ነገር ላስታውስ፣ እግር ኳስ ብቻ አይደለም። ኬንያን እንደ እንግላንድ ከተማ የሚታይ እንግሊዝ ኬንያን ናይሮቢን ነው። እንደውም አንድ የሙዚቃ ረሳሁት፣ የሙዚቃ ግጥም የተዘፈነላት ናይሮቢ እና ናይሮቢ ላይ ትልቁ ወታደር የእንግሊዝ ቅኝ የተገዙት ናይሮቢ ላይ በአመት እንደ ጦር ኃይሎች ስፖርት ያደርጋሉ። በዚህን ጊዜ በአንድ አመት በናይሮቢ ከተማ ከሆነ ዙሪያው ከሆነ የኛ ቦክሰኞች ይሳተፋሉ። ናይሮቢ፣ ሞምባሳ የሚሳተፉ የነበሩት ሻለቃ ተከሰ አባይ የታወቀ የኢትዮጵያ ቦክስ የኢትዮጵያ መቻል እንትን የነበረ ነው። እሱ ገበዩ ወልደ ማርያም፣ ወርቁ ሶሪ የሚባል አለ። እነ ኮሎኔል መንግስቱ ኃይለማርያምንም ቦክስ ያሰለጥን ነበረ። መሳሪያ ግምጃ ቤት ነው እንዴ? እሳቸው ተምረዋል እንዴ ቦክስ? እንዴ መሳሪያ ግምጃ ቤት ቦይስ ስካፕት። በእኛ ጊዜ እኮ ቦክስ የማይጫወት የለም። ሙዚቀኛም ብቻ ነው። ካፒቴን አሪባልሻ እንግሊዛዊ አዛዣችን ጥርስ ከተሰበረ መሳሪያ መስራት አይችሉም ተብለ ሙዚቀኛ ብቻ ነው ቦክስ የማይጫወት። በተረፈ ሌላውን ስፖርት አጠናቅን ነው ክፍሎችን እንትን የምንለው። አሁን ሻለቃ ተከሳ አባይ እንትና ቢረጋ የሚባል የማመላለሻ ነው የታወቀ ጥቁር ነው። ወደ ገንቤላ እንደዚህ ነው። ገበዩ ወልደ ማርያም የነገሌው ቦረናው ብዙ ቦክስ በዝና ይወራል። እነኚህ ብዙ ቦክሰኞች ወይ ናይሮቢ ወይንም ሞምባሳ ላይ እንትን ያደርጋሉ። በአመት አንድ ጊዜ ይካፈላሉ። እግር ኳስ ብቻ ነው መቻል አንድ ጊዜ ብቻ ሄዶ እዛ ላይ ከእንግሊዙ መርፈኛ ከአርሰናል ተጫውቶ ዋንጫ ያገኘው እንጂ ሌላ ጊዜ ቦክስ ልዩ ልዩ ነው አለ። ምንድን ነው ስለዚህ ነገር ከሰዎች ጋር ስንጫወት ሻምበል ባሻን አገኛቸዋለሁ። እሳቸው ጋር እንዲህ አይነት ታሪክ አለ ብዬ ስል የአውሮፓ ቡድን ተብሎ አይደለም አሁን የሚነገርለት። ዋንጫውም የአውሮፓ ሊሆን አይችልም፣ የክለቦች ነው የሚሆነው፣ የክለቦች ጨዋታ ላይ እንጂ የአህጉርና በአገር አቀፍ ደረጃ እንደ ኢትዮጵያ እንደ እንግሊዝ እንደዚህ አይነት ነገር ተብሎ ይሁን አይሁን ወይ ይሄን አጣራ ብለውኝ ስለነበረ ነው። ዋንጫው የአውሮፓ ለመሆኑ በክለብ ውስጥም ሲጫወቱ የራሳቸው ዋንጫ ነው። ያ ዋንጫ በአውሮፓ ውስጥ የሚሰራ ነው። ስለዚህ ነው የልዩነቱን እንጂ የአውሮፓ ዋንጫ ሆኖ አይደለም። ልዩነቱ እዛ የተሰራ ዋንጫ መሆኑ ነው። ጨዋታው በመቻልና በአርሰናል መካከል ነው። ስላሸነፈ መቻል የወሰደው ዋንጫ ደግሞ በአውሮፓ የተሰራ ነው። ምናልባትም አርሰናሎች ቢያሸንፉ እኛ ሀገር የተሰራ ዋንጫ ነበር የሚወስዱት ማለት ነው። ያንኑ የራሳቸውን ያንኑ ለውድድር አቀረበ። ተለይቶ ወታደሮች ናቸው እኮ ቅኝ ሀገሮችን የሚገዙ ወታደሮች ናቸው እኮ ከእንግሊዝ የመጡ አይደሉም። በወቅቱ እዚህ ተወክሎ ያሉ ናቸው። ለምሳሌ ኬንያ በዛን ዘመን በ63 እኔ በሄድኩበት ጊዜ ኬንያ 7000 ጦር ሰራዊት ነው ያላት። ከ7000 4,000 የቦረና ኦሮሞ ናቸው የኬንያ ወታደር። መከላከያ ሚኒስትሩም በዛን ጊዜ የቦረና ኦሮሞ ነው። ብሎም ደግሞ ኢትዮጵያ ሰፈር የሚባል አለ። ኬንያ
ናይሮቢ ናሮቢ፣ ሙምባሳ ቡባሳ። አሁን አፍሪካኖች ኬንያ ነው የሚሉት እንጂ ኬንያ አይሉም። እንደኛ ኬንያ ነው የሚሉት። እና እዛው ቦታ ላይ ያለው ወታደር ነው በመድፈኛው ስም የተጫወተው ማለት ነው። አዎ እንጂ ከዚህም በኋላ እኮ ነው፣ ከድል በኋላ ነው እኮ ከድል በኋላ መድፈኛ ይሄም ግዛቱ ተላቃ ወደ ሀገሯ ተሰብስባ ስትገባ በስሙ መድፈኛ መቻል እንደምንለው አቋቁሙ። በጣም የሚገርም ነው። ይሄ ለስፖርት አፍቃሪ በተለይ እግር ኳስን ለሚወዱ ታዳጊዎች ጥሩ መነሳሳትን ይፈጥራል። አሁን አናቃቸውም የተገዙትን፣ ግን የምንራኮስበትን አጋጣሚ አንዳንድ ጊዜ እዚህ ሲታይ ትንሽ የመቻል የሆኑ ሰዎች የመቻል ስፖርት ክለብ ያሉ ሰዎች የአርሰናል ደጋፊ ነን ምናምን ብለው እንኳን ወይም ተፎካካሪ ነን ብለው ቢያወሩ የማንቸስተር ቢሆኑ ላይገርም ይችላል። አሁን ይሄን ታሪክ የማናቅ ሰዎች ግን ስንራኮትባቸው እንደው ለካ ያለፈውን ጊዜ በለስ ብሎ ትላንትናውን ለመረመረ ብዙ ጉዳል ለማለት ፈልጌ ነው። በትክክል ሻምበል፣ ተመልሰን እንደገና መገናኘታችን ነው። የዛሬው ሰዓታችን እየሄደ ስለሆነ ግን የትላንትናው ከሌለ የዛሬው የለምና ባለፈው ሳምንትም አንድ እንግዳ ነበሩኝ። ዛሬም እርስዎን ያመጣሁበት አንዱ ምክንያት ትናንትን ማመስገን፣ ትላንትናን ማክበር፣ ትላንትና ለተደረገልን ነገር ባርኔጣችንን ስናነሳ ነው የነገውን ነገር ዱላውን ማቀባበል የምንችለው። አባቶ አድዋ ላይ ኢትዮጵያን ሰርተዋል። አያቶ አባቶ ማይጫው ላይ፣ እርስዎ ኮንጎ ላይ፣ በእናንተ እንኳን አልበቃም ልጆ ደግሞ ሶማሊያ ላይ። ይሄ ሁሉ ቤተሰብ ውትድርና በዘር የሚተላለፈው ነው አይደለም። የኢትዮጵያዊነት አንድ ለኢትዮጵያ አብሮ የተፈጠረ ኢትዮጵያዊነት ነገር አለው ማለት ነው። ስሜት አለው ማለት ነው። እንዴት ይገለጻል? ይሄንን ነገር ወደዚህ ወደ አዲሱ ትውልድ እንዴት ማጋባት እንችላለን? ከስነ ልቦናም አንጻር በተጨባጭም ከምናየው አንጻር አንዳንድ ጊዜ እንደመታደል ከአያቶ ጀምሮ ባለው ሁኔታ ኢትዮጵያዊነትን አግዝፎ የሚያይ መንደርተኝነት የማይበልጥበት ሰፈርተኝነቱ የማይበልጥበት የመኖሩን ያክል ኢትዮጵያ የምትለዋን ነገር እንደ ሁለተኛ ጉዳይ አይቶ ወደ መንደሩና ወደ ጎጡ የሚወሸቃል። ታላላቆቹን ማክበር አይደለም ታናናሾቹንም ሲያከብር ከነበረ ማህበረሰብ የተፈጠረ ዛሬ ለሃይማኖት አባቶችም የማይመለሰውንም እያየን አንድ ቦታ ጋር አንድ ነገር ተሰብሯል፣ አንድ ነገር የታጠፍናት ነገር አለች የሚሉ ሰዎች አሉ። ይሁን ግን ይህንን ለማረምም ኢትዮጵያን ከአርሶ አያት ጀምሮ በተከፈለ ዋጋ እዚህ ባይደርስ ኖሮ እኔና እርሶ ዛሬም ቁጭ ብለን ማናወራም ነበር። እንዴት አድርገን እናስቀጥል? ይሄ የሚያባላን ነገር እንዴት አድርገን እንተው? ምንስ ነው የሚያባላልስ? በቂ ነገርስ አለ ነው? ይሄን አጠር ባለ መልኩ ለዚህ ትውልድ ቅርስ የሚሆን ስንቅ የሚሆን ነገር ይፈልጉ በወታደራዊ አቋም ይፈልጉ በሲቪል በአባትነት ሀሳቡን ያካፍሉኝና ሌላ ቀጠሮ እንይዛለን። እሺ፣ እግዚአብሔር ይስጥልኝ። እኔ ኢትዮጵያዊነት ለአንድ አካባቢ የተሰጠ አይደለም፣ ወይም ለአንድ ክፍለ ሀገር የተሰጠ አይደለም። ኢትዮጵያ ያቺ እኛ ስፖርት ካርታ ሰርተን እላው ላይ ቆመን እንትን ያሳየን ነው። የወሰን ግዛቷን ለኬንያም ለኬንያ ሕዝብ ያሳየ ነው። ስቴዲየምም ለኢትዮጵያ ሕዝብ ያሳየ ነው። ያችን ማፕ ነው ኢትዮጵያዊ። ስለዚህ ኢትዮጵያ መሆን ይገባናል። ኢትዮጵያ ሆነን መሞት ይገባናል። ደስታውንም ሐዘኑንም ኢትዮጵያዊ መሆን አለብን ብለን ነው የምናምነው። እኔ ያንን ነው የማምነው፣ ኢትዮጵያዊነትን ነው የማምነው። ምናልባት እኔ እንኳን መጽሐፍ ቅዱስ ሰባኪ አይደለሁም። ኢትዮጵያ ያለ ራሱ ባለቤቱ ነው። መጽሐፍ ቅዱስ ላይ አለ። ኢትዮጵያነቱን ነብር ዥንጉርጉርነቱን የሚለውጥ ኃይል ይኖራልን ይላል። ራሱ ባለቤቱ ነው። አሁን እኔ የሚለው
እግዚአብሔር አምላክ መልሶ ኢትዮጵያ ይበለን። አዎ በእኛ ብለኖ የምንመልሰው ብለኖ የምንነጥለው አይደለም። ኢየሱስ ክርስቶስ የፈጠረን ኢትዮጵያ ያለው ራሱ ስለሆነ መልሶ ኢትዮጵያ ይበለን። ቅድም ያነሷቸው ጀነራል ጀገማ ኢትዮጵያዊነትን እና እንደዚህ በብሔር የተሳሰሩ ብሔሩ የበለጠባቸው ሰዎችን በተመለከተ ሲወቅሱ ሰርገኛን ጤፍ እና ነጩን ጤፍ አደባልቁና ለዩት። አው እንትን በት አጋጣሚ ማስታውሳለሁ። ያን ያክል የተዋሃድነን መለየት አይቻልም። ጀነራል ጀገማ ሙዳይ የምትባል መጽሔት አውጥቶ ነበረ። እዛች ሙዳይ ላይ አጎታቸው አባዶዮ አንደኛው ምስታቸው አማራ እንደሆነች ያቺ ወንድ ልጅ እንደወለደችላቸው ያቺን መጽሐፏ ላይ እንዳነበብኳት። አሁን ጣሊያኖች ምን አሉ? አማራን ካላጠፋችሁ ኢትዮጵያ አንድ ማድረግ አትችሉም፣ አማራን አጥፉ ይላል ጣሊያን። ያኔ የተጀመረ ነው። ሙዳ የምትለውን ነው። ከዛም በኋላ አባዶዮ ጋር መጡ። ባለባትም እንትንም ናቸው። በኋላ አባዶዮን አማራን ማጥፋትና እንትን ካልሆነ በስተቀር አገሯ አገር መሆን አትችልም። አሁን አባዶዮ ምን አሉ መጽሔቷ ላይ አሽከራቸውን ጠሩና ሂድ አንድ እንቅብ ነጭ ጤፍ አንድ እንቅብ ቀይ ጤፍ አምጣ ደባልቅ በሉ፣ አንዳንድ ዘግናችሁ ጋቢያችሁ ላይ አድርጉ። ዘገኑና በሉ ይሄንን ለዩ ተባለ። አሁን ያንን ጤፍ የሚለይ ሰው አቃተን፣ አልቻልንም አሏቸው። አማራና ኦሮሞ ደሙ እንዲህ የተቃባ ነው፣ የተዋሃደ ነው። መለየት አይቻልም። አሁን ጠላትን እናጥፋና ስለ አማራና ስለ ኦሮሞ በሚቀጥሎ ነጻ ስንወጣ እንወያያለን። ያቺ መጽሔት ላይ ነች ሙዳይ የምትል ነው። አዎ ነብዩ ሲራክ ነበር የሚያዘጋጃት። አዎ እና አስታውሳለሁ እሳቸው እንደዛ ማለታቸውን እና አሁንም እንደዚህ አይነት ነብር ዥንጉርጉርነቱንም ስላነሱልኝ ነው ኢትዮጵያዊ ከሱ ጋር ውህደቱን ከዛ ጋር አድርጎ መጀመሪያ የተሰጠ ነገር አለና ከላይ ድሮ ስንፈጠር ተዋህደን የተፈጠርነንና ብሔር የበለጠብኝ ተብሎ ትንሹን ስዕል ብቻ ማየት ሻምበል ባሻ ካሳ ናቸው። ብሔራቸው ኦሮሞ ሊሆን ይችላል፣ ጉራጌ ሊሆን ይችላል፣ ግን ኢትዮጵያዊ ናቸው። ከኢትዮጵያዊው ጥላ ስር እነዚህ ጃንጥላው ስር ያሉ ጨርቁን የሚወጥሩ ሽቦች አሉ አይደለም? ልክ እንደዛ ሻምበልነቱንም ብሔሩንም ማንነቱንም እንደዛ እየተደረገ እየተለያየ ግን በአንድ ጥላ ስር ያለው ኢትዮጵያዊ ግዙፉን ነገር ማየቱ አይሻልም ወይ የሚለውን ነገር ለማንሳት ነው። እንደ አባት የተሰጠ ምላሽ ከልብ አመሰግናለሁ። የባህር ኃይላችን ቀይ ባህርን የምንፈልገው ነገር አለ፣ እዛ ጋር የተያዘ እቅድ አለ። በደንብ ያስቡበትና አሁን ትንሽ ምናልባት የአንድ ደቂቃ መግለጽ የሚፈልጉት ነገር ካለ ከባህር ጋር በተገናኘ አንድ ነገር ይበሉኝ። በቀጣይ ስንገናኝ በሙዚቀኛ ሕይወት ውስጥ ያን ጊዜ ስትሰሩ ከነበረበት ያጋጠሙትን አጋጣሚ ጨምረን በሌላ አጋጣሚ እንገናኛለን። እስኪ ይሄኛውን ስለ ባህር በሩ አንድ ደቂቃ ግለጹ ቢባሉ ምን ይላሉ? እኛ ባህር በሩ የኛ ቆጣር ቀደም ሲል የኢትዮጵያ እንደነበር በታሪክ አሁን ደግሞ ኢትዮጵያ ባህር የላትምና አንድ ነገር አለ። ባህሩን የወሰደብን የለም፣ ፍቅር ነው ያጣ ነው። ባህሩን ማንም አልከለከለንም። ባህሩ አሁንም የኢትዮጵያ ናት። ቀዳማዊ ኃይለ ሥላሴ እንደምናገረው ከሶቪየት 100 ሚሊዮን እርዳታ አግኝቶ ሄዶ አምጥቶ እሱንና ይሄ ባህር ዳር ምንድነው ኢንስቲትዩት የተባለውን በዛ ገንዘብ ነው የሰሩት። ባህሩ አሁንም የኛ ነው። ቀይ ባህር የኛ ነች ብሏል የኛ ልጅ ሲዘፍን።
አይደለች ሌላ። ስለዚህ አሁን ያጣነው ፍቅር ነው። ሰዎች ፍቅርን ፈልጎ ያገኙ መሳሪያ አይደለም። ፍቅር ነውና ፍቅርን ፈልጎ ከጫካም ከሰማይም ከምድርም ከሜዳም ይሁን ፍቅርን ይሰብስቡልን። ፍቅር ነው የሚያስፈልጊ። ስለዚህ ፍቅር በሌለበት እኛ ነው ባህር ማለት አንችልም። ማን ከለከለን? እኛውንን ያጠፋ ነው። እኛው እንመልሰው፣ ፍቅሩን አንድነቱንም እንመልሰው፣ እናስበው፣ እግዚአብሔር መኖሩንም እንየው። ጥሩ ነው። እንደ ወታደር በተለይ ኮሎኔል መንግስቱ ኃይለማርያም ጋር ከ1947 ቅጥርም ቢሆኑ ረጅም ጊዜውን ደግሞ ከኮሎኔል መንግስቱ ዘመን ላይ ነበሩና ወታደራዊ መልስ የሚሰጡ ይመስሉ የነበረ ቀኝህን ሲመታ ግራህን ስጥ ምል አይደለም እንዳሉት በኃይልም ቢሆን ባህር እናገኛለን የሚሉ መስሎ ነበር። ግን አባታዊ ሰከን ያለ ለትውልድ የሚያዋጣ ሰላምና ፍቅር ላይ የተመሰረተ መልስ ስለሰጡኝ ከልብ አመሰግናለሁ። አንድ መሆን አለብን። አሁንም እኔ የምለው ያጣነው ፍቅርን እንጂ ባህርን አላጣንም። ያጣነው ምግብን አይደለም፣ ፍቅርን ነው ያጣነው። ምግብን ያሳጠረው ፍቅር ማጣት ነው። እኔ እንደው አንድ ነገር 5 ብር በሚበላበት ጊዜ በዛው በ51 ዓመተ ምህረት ምስት አገባሁኝ። 51 ዓመተ ምህረት ብር ትንሽ ወደ 24 ብር ሆነ። የእጅ ብልጫም ሳገኝ ነጭ ጤፍ በሬ ላይ 50 ኪሎ በ8 ብር እገዛለሁ። 50 ኪሎ በ8 ብር 25 ኪሎ በ4 ብር እገዛለሁኝ። ለእኔና ለባለቤቴ በ4 ብር ጤፍ ወር ይደርሳል። አሁን ዛሬ እኔ ጡረታ ወደ 4000 ብር አገኛለሁኝ። 4000 ብር አገኛለሁኝ። የፍቅር ማጣት 30 ኪሎ ነው የሚሸምተው። 130 ብር 1 ኪሎ። ይህም በ30 ምናምን ይመጣል። እንዲያን ጊዜ ደግሞ ሁለታችሁ አይደላችሁም፣ ቤተሰብ ተጨምሯል። አሁን 30 ኪሎ አልገዛም 4000። ይህ ምንድን ነው? ፍቅር ማጣት ነው። አንድ ያለ መሆን ነው። አንድ ምን ይሆን ይሄ? እኔ ስቀጠር እኮ ሚኒስቴር 500 ብር ነው ደሞዝ። አንድ መሆንማ ለብዙ ነገር እኮ ነው። ለጠላት አንድ እኮ አሁንም ሊታሰብ የሚገባው ምንም ይሁን ምንም ፍቅር መፈለግ ነው። ፍቅር ነው የጠፋ ወደ ጫካ የኮበለለው። ፍቅርን ከጫካ እግዚአብሔርን ጠይቆ ፍቅርን ማምጣት። ምጽዋም የኛ ነው። በፍቅር እናመጣለን። ከፍቅር የሚያበልጥ ነገር የለም። መልካም። ለሁሉም ነገር ፍቅር፣ ፈጣሪ የሚወደውን ፍቅርን ነው። እኔና እርሶ በተፋቀረን ቁጥር አጠገባችን ያለው ካሜራ እየቀረጸን ያለውም ዳይሬክተራችንም ሁሉም በእኔና በእርሶ ፍቅር እነሱ ጋር ይጋባና እነሱ ደግሞ ሲወጡ ለሌሎች የሚወስዱት ብዙ ነገር አለ። ፍቅር እውነትም ነው፣ ፍቅርም ያሸንፋል። ለዛሬ በዚህ ብቃንና በሚቀጥለው ደግሞ እንጫወት። እሺ፣ ይዘርስልኝ። ከልብ አመሰግናለሁ ሻምበል ባሻ። እሺ፣ እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርስ የነበረው የፌርማታ እንግዳ መርሃ ግብራችን ነው። በተደጋጋሚ እንደምታውቁት መነሻችንም መድረሻችንም ኢትዮጵያ ናት። ለዚህ ደግሞ የትላንትናውን አስበን የትላንትናውን አመስግነን ባርኔጣችንን አንስተን ውለታን ስናቅ የነገን ጀግና መፍጠር እንችላለን። ኢትዮጵያ የምትቆመው ኢትዮጵያ የምትጸናው በልጆቿ በዱላ ቅብብሎሽ እንጂ በመናቆር አይደለምና፣ አንዱ ያደረገውን አንዱ በማጥፋት አይደለምና። ስለዚህ እኒህን የዛሬ እንግዳይን ጨዋታ እንደተከታተላችሁት ነበር። ሻምበል ባሻ ካሳን የሙዚቀኝነት ህይወታቸውን የዘመቻ ህይወታቸውን ከአያታቸው እስከ ልጃቸው ድረስ ለኢትዮጵያ የተከፈለውን ዋጋ 4 ትውልድ ማለት ነው። ግን የሚገባቸውን ያክል አክብሮትና ውለታ ሰጠን ወይ?
የትናንቱ ከሌለ የነገው የለም። በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ።